ሁሉንም ሰው ደስ ማሰኘት የማይቻልበት ሳይንሳዊ ምክንያቶች። ሰላም፣ ዛሬ ሁላችንም የምንጋራው ግን ደግሞ በግልጽ የማናወራው አንድ ትልቅ ሸክምን እናያለን። አሁን የምላችሁን ነገር አስቡት። ለጓደኞቻችሁ መልካም ትሆናላችሁ፣ ለቤተሰብ ታዛዥ ናችሁ፣ በስራ ወይም በትምህርት ቦታ አትንኩኝ ባይ ናችሁ። ግን አሁንም የሆነ ሰው በእናንተ ቅር ይሰኛል። ሁሉንም ሰው ለማስደሰት ስትሮጡ መጨረሻ ላይ እናንተ ደክሟችሁ ያ ሰው ግን ሳይደሰት ይቀራል። ለምንድን ነው ሁሉንም ሰው ማስደሰት የማንችለው? ይሄ ዝም ብሎ የሰነፎች ምክንያት ሳይሆን የራሱ የሆነ ሳይንሳዊ ምክንያቶች አሉት። ዛሬ በዚህ ቪዲዮ ውስጥ ለምን ሰው ሁሉንም ሰው መውደድ እንደማይችል፣ በውስጣችን ያለው ፒፕል ፕሊሲንግ ስሜት ከየት እንደመጣና እንዴት ከዚህ ሰንሰለት መውጣት እንደምንችል በዝርዝር እናያለን። የዝግመተ ለውጥ ሳይንስ። ለመሆኑ ለምንድን ነው ለአንድ ሰው አይ ስንል ልባችን የሚመታው? ለምንድን ነው በሰው መሀል መገለል ይህን ያህል የሚሰቀጥጠን? መልሱ ያለው አሁናዊ ማንነታችን ላይ ሳይሆን ከሺዎች ዓመታት በፊት በነበሩት አባቶቻችን አይምሮ ውስጥ ነው። በጥንት ዘመን የሰው ልጅ በጫካ ውስጥ ከአውሬና ከተፈጥሮ አደጋ ራሱን የሚከላከለው በቡድን ነበር። በዚያን ጊዜ ከቡድን መገለል ማለት የሞት ፍርድ እንደማለት ነበር። ብቻህን ከቀረህ አውሬ ይበላሃል ወይም በረሃብ ትሞታለህ ይባል ነበር። ስለዚህ አእምሯችን ሁሉንም ሰው ካላስደሰትክና በቡድን ውስጥ ካልተወደድክ ትሞታለህ የሚል የጥንቃቄ ደውል በውስጡ ይቀርጻል። አእምሯችን ውስጥ አሚግዳላ የምትባል ትንሽ ክፍል አለች። ስራዋ አደጋን መለየት ነው። ዛሬ ላይ አንድ ጓደኛ ለምን ጥያቄን አልመለስክልኝም ሲልህ አሚግዳላ ልክ ነብር ሊበላህ እንደመጣ አድርጋ ነው የምትተረጉመው። ይሄ ፋይት ኦር ፍላይት የሚባለው ስሜት እንዲፈጠር ያደርጋል። ለምሳሌ አንድ ጓደኛ ቅዳሜ ቀን አብራችሁ እንድትወጡ ጠየቀ። አንተ ግን ደክሞሃል፣ ቤት መቆየት ትፈልጋለህ። አይ ስትለው ግን ውስጥ ይጨነቃል። ቢቀየመኝስ፣ ከእንግዲህ ባይጠራኝስ፣ ብቻዬን ብቀርስ የሚሉ ሀሳቦች ይመጣሉ። ይሄ አሮጌው የአእምሮ ክፍል እየጮኸ ስለሆነ ነው። በዩኒቨርሲቲ ኦፍ ሚቺጋን የተደረገ ጥናት እንደሚያሳየው በሰው ስንናቅ ወይም ስንገለል አእምሯችን የሚያመነጨው ኬሚካል ልክ እጃችንን በእሳት ሲያቃጥለን የሚሰማን ህመም ጋር ተመሳሳይ ነው። አእምሯችን ማህበራዊ ህመምንና አካላዊ ህመምን አይለያቸውም። ስለዚህ ሁሉንም ለማስደሰት የምትሮጠው ህመም ስለሚፈራ ነው። የግንዛቤ ልዩነት። ሁሉንም ሰው ማስደሰት የማይቻል የሆነበት ትልቁ ምክንያት ደግሞ ሳይኮሎጂካል ነው። እያንዳንዱ ሰው የራሱ የሆነ የግንዛቤ ዓለም አለው። አንተ የምታደርገውን እያንዳንዱን ድርጊት ሰዎች የሚተረጉሙት በአንተ ማንነት ሳይሆን በእነሱ ያለፈ ታሪክና ፍላጎት ነው። ሳይኮሎጂ ፕሮጀክሽን የሚል ጽንሰ ሀሳብ አለው። ሰዎች የራሳቸውን ድክመትና ፍርሃት በአንተ ላይ ይለጥፉታል። ለምሳሌ አንድ አዲስ ልብስ ገዝተህ ለብሰሃል እንበል። ሚስተር ኤክስ ዋው በጣም ያምራል፣ ዘመናዊ ነው ይልሃል። ምክንያቱም እሱ ፋሽን ይወዳል። ሚስተር ዋይ ምን ነው ብክነት አበዛ፣ ይህን ያህል ብር ይወጣል ይልሃል። ምክንያቱም ስለ ገንዘብ ሁሌም ይጨነቃል። ሚስተር ጄ ጥሩ ነው ግን ቀለሙ ባይሆን ይሻላል ይልሃል። ምክንያቱም እሱ በራሱ ምርጫ ላይ ጥርጣሬ ስላለው አንተንም ይተችሃል። ድርጊቱ አንድ ነው፣ ልብስ መልበስ። ግን ሰዎቹ 3 አይነት ምላሽ ሰጡ። ታዲያ ማንኛውን ነው ማስደሰት የምትችለው? አንዱን ስታስደስት ሌላው ይከፋዋል። ሰዎች ለአንተ ያላቸው አመለካከት 90% ስለ እነሱ ማንነት እንጂ ስለ አንተ ማንነት አይደለም። የሰዎችን አእምሮ መቆጣጠር ስለማትችል የሰዎችን ደስታ ማምረት አትችልም። የፒፕል ፕሊሲንግ ጉዳትና የአእምሮ ጤና። ሁሉንም ሰው ለማስደሰት መሞከር ዝም ብሎ ጥሩ ሰው መሆን አይደለም። ይሄ ራስን ቀስ በቀስ የማጥፋት ሂደት ነው። ሁሌም ሰዎች ምን ይሉኛል ብለህ ስትጨነቅ አእምሮ ከመጠን በላይ ይደክማል። ለምሳሌ ስልክ ላይ ፌስቡክ፣ ቲክቶክ፣ ቴሌግራም፣ ኢንስታግራም ሁሉንም አፕሊኬሽኖች በአንዴ ከፍተህ ብትጠቀም ባትሪው በ30 ደቂቃ ውስጥ ያልቃል። አንተም እንደዛው ነህ። ለቤተሰብህ እሺ፣ ለጓደኛህ እሺ፣ ለማይመች ሰው ሁሉ እሺ ስትል የአእምሮ ባትሪ ወይም ሜንታል ኢነርጂክ ሎ ይሆናል። መጨረሻ ላይ ለራስህ የሚሆን ጉልበት ታጣለህ። ሰዎችን ላለማስቀየም ስትታገል ሰውነት ኮሌስትሮል የተባለ የጭንቀት ሆርሞን ያመነጫል። ከዛም ትኩረት ማጣት፣ ለትንሽ ነገር መበሳጨት፣ አልፎ ተርፎም የምግብ መፈጨት ችግርና የልብ ምት መጨመር እንዲመጣ ይፈጥራል። ሁሌም የሰዎችን ፍላጎት ከራሳቸው አስቀድመው የሚኖሩ ሰዎች ለከፍተኛ የደም ግፊትና ለበሽታ የመጋለጥ እድላቸው ከፍ ያለ በመሆኑ በጥናት ተረጋግጧል። ሁሉንም ሰው ለማስደሰት ስትሞክር የአንተ እውነተኛ ማንነት ይጠፋል። የሰዎች ነጸብራቅም ትሆናለህ። መጨረሻ ላይ እኔ ማነኝ፣ ምንስ እወዳለሁ ብለህ ስትጠይቅ መልስ ታጣለህ። ታዲያ ምን እናድርግ? መፍትሄው ጨካኝ መሆን ሳይሆን ወሰን ማበጀት ነው። አንደኛ፣ ቅድሚያ ለራስ መስጠት። ይሄ ራስ ወዳድነት አይደለም፣ ራስን መጠበቅ ነው። ሁለተኛ፣ አይ ማለትን መልመድ። አይ ማለት ሌላውን ሰው መጥላት ሳይሆን ለራስህ አዎ ማለት ነው። ሶስተኛ፣ ውድቅ መደረግን መቀበል። ሁሉም ሰው ባይወድህም ምንም እንደማትሆን አይምሮህን አሳምነው። እሺ ቤተሰቦቼ፣ ዛሬ የተነጋገርንባቸው ነጥቦች በአንድ ትልቅ እውነት ይጠቃለላሉ። ሁሉንም ሰው ለማስደሰት መሞከር ልክ ፀሐይን በእጅ ለመያዝ መሞከር ማለት ነው። ሁሉንም ሰው ለማስደሰት መሞከር ልክ ፀሐይን በእጅ ለመያዝ መሞከር ነው። የማይቻል ከመሆኑም በላይ መጨረሻው እናንተን ማቃጠልና ማንነታችሁን ማጥፋት ብቻ ነው።
አንድ ነገር ልንገራችሁ፣ በምድር ላይ ስትኖሩ 100% ሰዎች እንዲወዳችሁ ከፈለጋችሁ አንድ መንገድ ብቻ አለ። እሱም ምንም አለማድረግ፣ ምንም ነገር አለመናገር እና ምንም አይነት አቋም አለመያዝ ነው። ነገር ግን ያኔ እናንተ ህይወት ቢኖራችሁም እናንተነታችሁ ግን የለም። የሰዎች ጥላ ብቻ ሆናችሁ ትቀራላችሁ። አእምሯችሁ ለጥንታዊ የህልውና ትግል ሲል እንዲጨነቅ ቢገፋፋችሁም በዛሬው ዓለም ግን ደስተኛ ለመሆን መጠላትን መልመድ አለባችሁ። ሁሉም ሰው እንዲወድ መፈለግ ባርነት ነው። ሁሉም ሰው ባይወድህም ምንም እንደማትሆን ማወቅ ግን ነፃነት ነው። እነዚህን 3 ነገሮች ዛሬውኑ ጀምሩ። በራሳችሁ ተስማሙ። የአይን ኃይል ተረዱ። ጥራትን እንጂ ብዛትን አትምረጡ። ጓደኞቼ፣ ህይወት በጣም አጭር ናት። ይቺን አጭር ህይወት ሌላው ሰው እንዲደሰት ብቻ ስትሞክሩ ከጨረሳችሁት የራሳችሁን ህይወት መኖር የምትጀምሩት መቼ ነው? ዛሬውኑ ያን የፈራችሁትን አይ ተለማመዱት። ይህ ቪዲዮ ለአንድም ሰው ቢሆን ከፒፕል ፕሊሲንግ ሰንሰለት እንዲወጣ ከረዳው ትልቁ ደስታዬ እሱ ነው። ሀሳባችሁን ኮሜንት ላይ ጻፉልኝ። ማንኛውን ነጥብ ወደዳችሁት? የትኛውስ ከበዳችሁ? ቪዲዮን ላይክ ማድረጋችሁንና ለምትወዱት ሰው ማጋራታችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ እውነተኛ ማንነታችሁን ይዛችሁ በሰላም ቆዩ። ደህና ሰንብቱ።